ወታደሮቻቸውን አዘመቱ። ከዛ በፊት በ64 ዓመተ ምህረት ኔሮን ቄሳር የሚባል አንድ ሰው ሰገነት ላይ ቆሞ እንዲሁ መሰንቆ ያስመታ ክራር ያስመታ የክርስቲያኖችን ቤት በእሳት አቃጥሎት ነበር። ይሄም ሰው ሮማዊ ነው። የግብር አባታቸውን የኔሮንን ታሪክ ነው የደገሙት እነዚህ ሰዎች። ስለዚህ ክርስቲያኑን ሁሉ ማስጨነቅ ጀመሩ። የሆነው ከባድ ነው። ወጣቶችን ከአንበሶችና ከአናብርት ጋር በሽቦ በታጠረ ስቴዲየም ስፖርት ማዘውተሪያ ውስጥ ያታግሏቸዋል። አንበሶቹ ነብሮቹ ሰባብረው ሲገሏቸው እነሱ የቆየውን የጣሊያንን ወይን እየጠጡ ይሳሳቃሉ። እርጉዞችን አደባባይ ላይ ክርስቶስን ካዱ አንክድም ሲሉ ሆዳቸውን በአካፋና በዶማ አደባባይ ላይ ዘረግፏቸዋል። ሌሎቹ እርጉዞቹን የሽቦ አልጋ ላይ አስተኝተው ከታች እሳት እያነደዱ ጽንሱን እያቀለጡ እያላገጡ ጋሻቸውን በቀለጠው ጽንስ ይወለውሉበታል። ሽማግሌዎችን አደባባይ ላይ ሰም ቀብተው ክብሪት ይለኩሷቸዋል። ስለ ክርስቶስ ይነዳሉ። አንዳንዱ አይገባውም። አሁን ጧፍ ስናበራ በመቅደሳችን ሻማ ስናበራ ቴክኖሎጂ ያልደረሰን ይመስላቸዋል። ፓውዛ ፍሎረሰንት የሌለ አይደለም። ውለታ ስለማትረሳ ቤተክርስቲያን ለእምነቲቱ እንደ ሻማ የቀለጡ እንደ ጧፍ የነደዱ እልፍ አላፍ ቅዱሳን እንዳሉ ስታስባቸው ይሄን ባደረግን ጊዜ ስለ ወንጌልና ስለ እውነተኛዋ ቤተክርስቲያን ዋጋ የከፈሉትን እናስባቸዋለን። ሕፃናትን ከወላጆቻቸው ቅፍ እየተቀበሉ የዶቅልጥያኖስና የመክሲሚያኖስ ወታደሮች በሰይፍ ይቀልቧቸዋል። ይሄ ለነሱ አበባ እንደመቅጠፍ ነው። ሕግ የለም፣ ዳኝነት የለም፣ ሃይባ የለም። የብዙ ሺህ ክርስቲያኖች ደም ፈሰሰ። የብዙዎች ሕይወት አለፈ። ክርስቶስን አንክደው እሱ ሕይወታችን ነው ያሉ ሁሉ እንዳመኑ አለፉ፣ ወደ መቃብር ገቡ። ግን ቢገድሏቸው ባስጨነቋቸው ቁጥር ይበዙ ነበር እንደሚል መጽሐፍ ይሄ የክርስቶስን ሰንሰለት ማንም ሊበጣጥሰው አልቻለም። እየበዙ ይሄዱ ነበር። ጠላት አንዱን ሲገድል በነጋታው ሁለት ሆነው ይመጣሉ። ሁለቱን ሲገድል አራት ሆነው ይመጣሉ። ወዳጄ ማንም የክርስቶስን ሐረግ አጥፋው። ምክንያቱም ከማይጠፋው ዘር ነው የመጣ ነው። እኛ ከደምና ከስጋ አይደለም፣ ወይንም ከወንድ ፈቃድ አይደለም። ከማይጠፋው ዘር መተናል። ከማይጠፋው ዘር እሱ ሲጠፋ ብቻ ነው እኛ የምንጠፋው። ክብር ይግባው። አይጠፋምስ። የማይጠፋ ፋና ነውስ። ለቅዱሳን ሁሉ የሚያበራላቸው የማይጠፋ ፋኖስ እሱ ነው። እንዲህ አደርጉ ነበር። በኋላ አሳዳጆቹ በተለይ ዶቅልጥያኖስ ማታ ቤት ውስጥ ወይን እየጠጣ ሚስቱን እንዲህ ይላታል፣ እኔ እገላለሁ እነሱ ይበዛሉ፣ እኔ አጠፋለሁ እነሱ ይፈለፈላሉ። ምንድነው ሚስጥሩ? ንገርኝ እስኪ። የመብዛታቸው ሚስጥር ምንድነው? ንገርኝ አላት። ሞኝና አንተ አለችው። አሁን ሁላችንም የምንተርተውን ሃይማኖታዊ ተረት እሷ ናት የተናገረችው። አንተ ትገላለህ። አንተ 10 ስትገድል በአንድ ሌሊት 100 የሚያፈሩ ቆራጥ መምህራኖች አሏቸው፣ ለህይወታቸው የማይሳሱ። አንተ 100ን ትገላለህ፣ በአንድ ጀንበር 1000 የሚያፈሩ መምህራን አሏቸው። ክርስቲያንና ሚስማር ሲመቱት ይጠብቃል እንጂ አይነቀልም። ስለዚህ ምታደርገውን እነግርሃለሁ፣ ከስሩ ቁረጠው አለች። ምን ማለት ነው ከስሩ? ምዕመናኑን ተውና መምህራኖቻቸውን እያደንክ ምዕመናኑ በተሰበሰቡበት መምህራኖቻቸውን በሰይፍ መታቸው። መምህራኖቻችንን እንዲህ ካደረጉማ እኛን እንዴት ያደርጉ እያሉ ሲበታተኑ ታያለህ። እውነት ነው። በሌላ በኩል ጌታ የተናገረው አለ፣ እረኛውን እመታለሁ መንጋውን እበትነዋለሁ የሚል ቃል ተጽፏል። ስለዚህ ከናንተ በፊት መጀመሪያ ቀስቱ የሚወረወረው መምህራኖቻችሁ ላይ ነው። ሰይጣን ይሄንን ጥበብ ያውቀዋል። የምንበተንበት ተስፋ የምንቆርጥበትን መንገድ ያውቀዋል።
እግዚአብሔርም ደግሞ የሱን መንገድ መዝጊያውን ጥበብ ያውቀዋል። ክብር ይግባው። እዚህ መምህራኖቹን ቁረጥ አጥፋለችው። ስለዚህ እያመጣ አደባባይ ላይ ህዝቡ ተሰብስቦ ዋና መምህራናቸውን አቆሞ ክርስቶስ የሚባለውን ትክደዋለህ አትክደው? ምጥ እኮ ነው ምጥ። እንዲህ አይነት ጭንቅ ቢመጣ ምን ልንሆን ነው? እኛ በዘመኑ ወንጌልን እንሰብካለን እኛ እናገለግላለን ብለን የምንፎክር እኛ እኔንም ጨምሮ ከባድ ቀን ቢመጣ ምን ልንሆን? ከባዱ ቀን ሳይመጣ እኮ ሰዎች ኢየሱስ ክርስቶስ ለማለት ተሸማቀው ነበር። ዛሬ ይሄ ዘመን ሰይፍ የለውም እንጂ ሌላ ነገር የለውም እንጂ ሁሉም ተሸማቀዋል። ምክንያቱም ኢየሱስ ያለ ታድሶ ይባላል እኛ ቤት። ሰዎች የግል ችግራቸውን የሃይማኖት ሽፋን ሸፍነውት አስተዳደራዊ በደል አለብኝ ብሎ የጮኸውን ሁሉ በደፈናው ታድሶ ይያሉት ጴንጤ ይያሉት አሸማቀውት ነበር በአንድ ወቅት። የቱንም ያህል ቢያሸማቅቆ እኛና እግዚአብሔር እንተዋወቃለን። ደግሞ እግዚአብሔር ይፈርዳል። እውነት ናት፣ አትቀየርም። ሰዎች በማህበር ስላወሯት በግል ስላወሯት እውነት መልኳን አትቀየርም። ወፋፍራም ሰዎች ስላወሯት ውሸት እውነት አትሆንም። ባለስልጣኖች ስላወሯት ውሸት እውነት አትሆንም። ገንዘብ ያላቸው ሰዎች ስላወሯት ውሸት እውነት አትሆንም። እውነት ደግሞ የከሱትም ቢያወሯት የወፈሩትም ቢያወሯት እውነት ናት። እውነት መቼም ቢሆን የማትቀየር ናት፣ አትቀየር። እንድናምን ያስፈልጋል። ያ ባይሆን እኮ ክርስቶስ የሚባል ጌታ ዛሬ በዓለም ላይ አይታወጅም። ምክንያቱም በሶስተኛው ቀን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል እነሳለሁ ብሏል። እውነት ነው። በትንሳኤው ኃይልና ጉልበት ከሞት ተነስቷል። ከሞት ተነስቷል እናምናለን አይደለም እንዴ? ግን ከሞት ሲነሳ በዙሪያው የነበሩ የሮማ ወታደሮችን ሁሉ ጥሎ ገልብጦ በዝግ መቃብር ነው የተነሳው። እነሱ አይናቸው በትንሳኤው ብርሃን ጠፍተው ሲሮጡ ወደ አለቆቻቸው ሄዱና ተነስቷል አሉ። አለቆቻቸው ምን አሉ? ከዛ በፊት ወንበዴ ነው፣ ሌባ ነው፣ የእግዚአብሔር ልጅ አይደለም፣ ከበርባን የባሰ ተራ ሰው ነው ሲሉ ሲዋሹ ቆይተዋል። ያ ሁሉ ህዝብ እኮ ክርስቶስን ጠልቶት አይደለም የሰቀለው። ወረኞች ሐሰትን እውነት አስመስለው በሰበኩት ስብከት ከቤተ ክህነት እስከ ቤተ መንግስት ክርስቶስ ውሸታም ነው እየተባለ በተለያየ ሚዲያ ተወርቷል። ስለዚህ ህዝቡ ሁሉ ባለማወቅ አዳኙን ጌታውን የነሱን ወሬ ሰምቶ አንጠልጥሎ ገሎታል። አሁን ክርስቶስ ተነስቷል። ምን ይበሉ? አይዋሹ። ስለዚህ ውሸታቸውን አምነው ንስሐ ለመግባት አይደለም ሰዎቹ የተዘጋጁት። ምን አሏቸው ወታደሮቹን? እኛ እንቅልፍ ወስዶን ሳለ ደቀ መዛሙርቱ መጡና በሌሊት ሰረቁት ብላችሁ አውሩ አሏቸው። በውሸት ላይ ሌላ ውሸት፣ በውሸት ላይ ሌላ ውሸት፣ በውሸት ላይ ሌላ ውሸት። አይበቃህም እንዴ? ሳታውቅ የዛሬ ዓመት የዛሬ 2 ዓመት ቀባጠርክ፣ ዛሬ ንስሐ አትገባም እንዴ ወዳጄ? ሄዳችሁ አውሩ ተሰርቋል ብላችሁ እንዴ? ሐዋርያት ጌታን የመስረቅ ኃይል ቢኖራቸው ዛሬ ነው እንደሚሰርቁት? ገና አንድ ጅራፍ ሳያርፍበት ይሰርቁት ነበር። ዓለም የቱንም ያህል አልተነሳም ብትል ተነስቷልስ? ተነስቷል። እሱ በመቃብር የለም፣ ሕያው ነው። ተነስቷል። እንዲህ ነው የምትዋሸው አለ። ስለዚህ አንዳንድ ጊዜ የሚያስፈሩ ሌሊቶች ሲመጡ አደባባይ ላይ መካድ ሊመጣ ይችላል። መምህራኖቻቸውን አቆሙ፣ ካዱ። አንክድም ያሉ በሰይፍ ጠብ ሲሉ ሲረግፉ፣ አንክድም ያሉ በእሳት ሲቃጠሉ፣ አንክድም ያሉ በአንበሶች ሲበሉ። ታሪኩን በጣም የምወድለት በዞርኩበት ሁሉ የምተርክለት አንድ ሰው መጣ። ቶማስ ዘመራስ የሚባለው ቶማስ ዘመራስ መጣ። መምህር ነው። ክርስቶስ ማን እንደሆነ በቃል ብቻ አይደለም በሕይወትም ጭምር ገብቶታል። አደባባይ ላይ አቆመውና ክርስቶስን ካደው አለው። ብዙ ሺህ ህዝብ ተሰብስቧል። ምን አልከኝ ወዳጄ ያለው? ክርስቶስ ምትለውን ካደው። ቀኜ ይካደኝ አለው። አልክደውም፣ ቀኜ ይካደኝ።
እገልሃለሁ አለ። አደባባይ ላይ እገልሃለሁ። በደም የተጥለቀለቀ የሮማ አደባባይ ላይ ነው የቆመው። ይሄው ካንተ በፊት ብዙዎች አልፈዋል፣ እገልሃለሁ አለው። ያለሁት በክርስቶስ ነው። በክርስቶስ ከሆንኩ ደግሞ ሞትም ለኔ ጥቅም ነው። ይገርመኛል። ምን ጥቅም አድርገን እንደምንሰበሰብ አያውቁም እኮ። አፈር ላይ ሳር ላይ የማይረባ ቦታ ላይ መከማቸታችን ይደንቃቸዋል። አረ ቆሻሻ ቦታ ነው ያሉት እንደው ሰው የሚውልበት አይደለም ይላሉ። እኛ ያየነውን እንዲያዩ ፈቃዱ ይሁን። እውነት ነው። ስትመጣ ወደ ቤተልሔም አፍንጫን ይዘህ ትመጣለህ። ከብቶች አሉ፣ ፍግ አለ፣ ብስባሽ አለ፣ ሸረሪት ድር አለ። ሸተተኝ ብለህ እንዳትወጣ። ዝም ብለህ ስትገባ እንደ ፀሐይ የሚያበራውን የንጋት ኮከብ ታየዋለህ። ውስጥ ታየዋለህ። ይሄ ነው የኛ ትርፍ፣ ይሄ ነው የኛ ጥቅም፣ ይሄ ነው እውነቱ። አልገልህም አለው። ግደለኝ ሲለው ሞት ትናፍቃላችሁ፣ አልገልህም። በሕይወት እያለ አሰቃያለሁ፣ እጅህን ዘርጋ አለው። ቀስ እያልኩ ብልቶችን ቆራርጬ አሰቃይቼ ቁስል ሲጸናብት እመጣለሁ አለው። ቀኙን ዘረጋለት፣ እጁን ቀንጥሶ ጣለው በሰይፍ። እጁ ወደቀች፣ ደሙም አደባባዩን ዘራው። ተነስቶ ቀጠለ። ሌላ ጊዜ ጠራው። ሐሳብ እንደ ቴሌቪዥን ቻናል ምን ቀያይር የሚመስላቸው ሰዎች አሉ። ሲርበን አይ የድሮ አቋሙ አይደለም። ደግሞ የክርስቶስን ጉዳይ ከውፍረትና ከቅጥነታችን ጋር ያገናኙትና ከብዙ ቆይታ በኋላ ሳይሆን ከጠቆራችሁ አልተመቸውም። በቃ ለነሱ ስኬት ማለት እንደ ዱባ ማበጥ። ብንከሳም ብንወፍርም በክርስቶስ ከሆነን በእኛ ውስጥ ለውጥ የለውም። እነሱ ሰው ቼክ አይደረግም። ከስራ አባረዋለሁ፣ ከስራ አባረራታለሁ። ስለዚህ ትላንት ታኮ ጫማ ነው የምታደርገው፣ አሁን ደግሞ በኮንጎ ጫማ ነው ጫጫ እያለች ብትሄደው። አሁን ርቧታል መሰለኝ። ክርስቶስ የሚባለው ነገር ውስጧ የለም። እንዴት ነሽ እህቴ? እግዚአብሔር ይመስገን። እንዴት ነሽ እህቴ? እግዚአብሔር ይመስገን። አሁን ትንሽ አቋምሽን ቀይረሻል እንዴ? ክርስቶስ እኮ ጌታ ነው፣ አምላክ ነው፣ አባት ነው። አልቀየርኩም። በቃ የከሳችው የጠቆረችው ልጅ ውስጧ ጉልበታም ነው። ልክ ካሌብ እንዳለ ከ40 ዓመት በኋላ የ40 ዓመት ሰው እያለ የነበረው ማንነት ከ40 ዓመት በኋላ የ80 ዓመት ሰው ሆኖ እንኳን ሲጠየቅ ካሌብ ምን ይላል? ዛሬም ጉልበታም ነኝ። ዛሬም የተለወጠ ነገር የለም። የታሰራችሁ ወንድሞች አላችሁ፣ ስለ ጽድቅ ዋጋ የከፈላችሁ አላችሁ። አሁን ከብዙ ጊዜ በኋላ ሰይጣን ይሰልላችኋል። እንዴት ነው ምና ያውዛው ነው ማመልከው፣ የትላንትናው ክብሬ ላይ ነው ያለሁት በቃ እንድትሉ ነው የሚያስፈልገው። ይሄ የከሰራችሁ በክርስቶስ ሆናችሁ ስለከሰራችሁት ኪሳራ ነጋዴዎች እግዚአብሔር ይመስገን። ከስራችሁ የተባረራችሁ በክርስቶስ ሆናችሁ ከስራችሁ ስለተባረራችሁ እግዚአብሔር ይመስገን። የተሰደዳችሁ በዓለም የተበተናችሁ ከክርስቶስ ጋር ሆናችሁ ስለተሰደዳችሁ እግዚአብሔር ይመስገን። በሙላታችን ውስጥ አይደለም በጉድለታችንም ሁሉ እግዚአብሔር ይመስገን። ሌላ ጊዜ ቶማስ ዘመራስ መጣ። እጅ የለውም፣ ሁለት እጁ ተቆርጧል። ያለ እጅ ይኖራል አይኖርም? ሌላ ጊዜ ጠራው። ሐሳብ አልቀየርክም? በፍጹም አለው። ግራ እግሩን ሲቆርጠው ቀኝ እግሩን ሲቆርጠው አካል የሌለው ሰው ሆነ። ሙሉ አካላችንን ይዘን እንመጣለን ወደ ክርስቶስ። እሺ ክርስቶስ ጋር ስንመጣ ስለ ሙላት ብቻ የሚያስቡ ሰዎች አሉ። ክርስቶስ ጋር መጉደልም አለ። መጉደልህ ግን ሙላትህ ነው። በዓለም ካለው ሙላት ክርስቶስ ጋር ያለው ጉድለት ይሻላል። በዓለም ካለው ጮማ ከክርስቶስ እግር ስር የሚሰበሰበው ፍርፋሪ ይሻላል ወዳጄ። ስለዚህ ትዳሬን አጣው፣ ንግዴን አጣው፣ ስራዬን አጣው፣ የሆነ ነገር አጣው፣ ኪሳራህን ብቻ አትጻፍ። በስመ አብ እግዚአብሔር ዓይንህን ይግለጥልህ፣ የሰማያት ክብርህን እግዚአብሔር ይግለጥልህ። ያን ሕይወት አንድ አይደለም ምን አለ 4 ጊዜ በሞትኩ እስክትል ድረስ ነጭ ልብስ ላንተ፣ የድል አክሊል ላንተ፣ የዘንባባ ዝንጣፊ ላንተ፣ የባለ በገናዎች ድምጽ ላንተ፣ ቢልታ እልልታ፣ ሌላው ክብር ሁሉ ላንተ፣ ያ እልፍኝ ላንተ እስከ 3ኛው ሰማይ
ወርዶ አንተን እጁን ዘርግቶ ለመቀበል ይመጣል አባትህ ገና መቃብር የሚሻገር እውነት